የሞት መንፈስ ጮና 3 ጊዜ ጮና ጮናውታ የመጨረሻ ከብዙ ሰዎች ጋር መስማማት ያቅትሻል፣ ትጋጫለሽ። እውነት ነው። ከብዙ ሰዎች ጋር ስትጋጪ አትስማሚም። እውነት ነው። ከአንድ ሰው ጋር ከቀረብሽ ትጋጫለሽ። ብዙ ነገርሽ በዚህ ምክንያት ፈርሷል። ትክክል ነው። እውነት ነው። በጣም የሚገርምሽ ነገር ቂም ደግሞ ኪያሽ አትለቂም። አንዳንዶቹን ሁሉ አታናግራቸውም። እውነት ነው። ለረጅም ጊዜ ከዓመት በላይ የማታናገራቸው ሰዎች አሉ። ትክክል ነው አይደል? ከዚህ በኋላ ምህረት አድርጊ። ፈትቼሻለሁ። አሜን አባ፣ አሜን አባቴ፣ አሜን አሜን። ከስራቴ ፈታኝ። ሶስት ጊዜ ጮና 3 ጊዜ 1 2 የመጨረሻ
والله أماني شو ما بدك مستحيل واي ሁለተኛ የመጨረሻ ይዋት ልቀቃት እንሂድ ቶሎ በል ባይ ሁለተኛ የመጨረሻ እዚህ ጋር አይነ ክፈትና ልክፈታት እምቢ መርዛ ጠጣናት እኮ እንግደላት ሕይወቷን መስቀልቅል ስርስር እስር ቤተሰቦቿን እስር እሷን እስር ወረድኳት በሰርጓ ቀን ባለቤቷን አስቀረው ቤተሰቦቿን አበላሸው ልቀቅ በቃ ልቀቅ አንድ ጊዜ ትጮውና እንደሞ ሰው ጠላት ይረለ ጮውና ሄይ ተነሽ አይዞሽ ማነው ስምሽ ፍቅርታ አታልቅሽ ለሰይጣን ወይኔ አባቴ ተንከራተትኩ እኮ ወይኔ አባዬ ምሕረት አደረግልኝ አባቴ አመሰግናለሁ አባቴ ተሰቃየ ወይኔ ምን ነው በሰርግሽ ላይ የሆነብሽ የቀለበት ፕሮግራም አድርጎ የሰርግ ቀን ቀረ ጋብቻውን አፈረሰው ሰማችሁ ቀለበት አድርጋለች ግን የሰርጉ ቀን የዕለት ዕለት ቀረ እኔ ነኝ ያረኩት መንፈሱ ሲል ሰማችሁት ፍቅርታ አቤት
አይዞሽ። ለምን ነው መርዝ የጠጣሽው? ራስሽን ለማጥፋት መርዝ ጠጥቻለሁ። መቼ? ሰርጌ ሳምንት ሲቀራ። እሱ ሲቀር? አዎ ቤተሰቦቼ ፕሮግራም ያደርጋሉና በጣም እንደነሱ መናገር አቃተኝ፣ ተቀያየረብኝ። ከዛም በኋላ ያለኝ አማራጭ ስለምፈራቸው መድኃኒት መጠጣት ብቻ ነበር። አያችሁ፣ እሱ ተቀያየረብኝ። ከዛ ሰው ወደ መሰረት ሲመጣ እኔ መድኃኒት አማራጭ የለኝም። እነሱ ምግብ እያዘጋጁ ለሰርጉ ሲዘጋጁ ነው ሲዘጋጁ መርዝ ጠጣሁ። እንዴት የሚያሳዝን ነገር ነው። ፍቅርታ ወይ አሁን ግን እግዚአብሔር ይደርሻል። አሜን። መልካም ትዳር። አሜን 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 አሜን። አባቴ የሚያስቀና ኑሮ ይሰጥሻል። ለ17 ዓመት 4 ልጆች፣ 2 ሴት 2 አሜን። አባ አሁን ተፈተሻል። ሂጂ ቦታሽ። አልቻልክም? እሺ ሌላስ? እሺ እሺ እንዴት? አሁን እቺ ሴት ዛሬ ባትያዝ ይገላት ነበር። ባይጩ 2 የመጨረሻ ሄትላት በቃ ተነሽ። አይዞ ማነው ስምሽ? አሰገደች። አሰግድ ጠላትን ነው ከዚህ በኋላ የምታሰግጂው። አይዞሽ እስቲ ጌታ ሆይ እስቲ ጌታ ሆይ ወድሃለሁ፣ ሕይወቴን ላንተ እሰጣለሁ። ጌታ ኢየሱስን በልቤ ያለቅሳለሁ። አሜን። ሂጂ። አሜን። ጊዜ ባይጮና እንደ ሞት ሰው ጀምር። 2 የመጨረሻ ማነው ስምሽ? መሰረት። የሐረብ አገር ድግምት በሐረብኛ የተጻፈ የሐረብ አገር ድግምት ያለው እውነት ነው። አረብ ነው የቆየሁት። አረብ ነው የቆየሽው? እግዚአብሔር ፈቶሻል። አሜን። እግዚአብሔር ነፃ ወጣውሽ ይልሻል። አሜን። ሃሌሉያ። አንዳንዴ ሌሊት ከእንቅልፍሽ ተነስተሽ ትወጫለሽ፣ ትንቀሳቀሻለሽ፣ ሰዎች ይይዙሻል።
የሰማይ አምላክ እግዚአብሔር ከዚህ ሁሉ ጣጣ ፈትቼሻለሁ። አሜን። ክብር ለእግዚአብሔር አምጡ። ሁለት የመጨረሻ ሄድናት። ሶስት ጊዜ በኃይል ጮና እንደ ሞት ሰው ጥለው ሂድ። ጀምር ጮና በኃይል ሁለት የመጨረሻ ሂድ ጥላ ተናገራ። ይህ እንዳለ ዱባይ ያለች የእብድ እንድታብድ የተደረገ መተት አለ። በግቢው የተሰራው መተት አለ። ዱባይ 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 ነው። ዱባይ የተሰራ አለ። እዚህም አለ። እኛ እንሄድም እንዴ? ለስራ ተልከን እንዴ እንሄድልሃለን። ምን ልታደርጓት እንዴ? ስራችንን ጨርሰን የምንሄደው። ምንድነው ስራችሁ? በቃ ብሯ መጨረስ። እጇን ሽባ አረግን። ልጇን አላጠበች። ይኸው 1 ዓመት ሙሉ ባሏን የሚያጥበው ልጇን። በቃ በል 3 ጊዜ ጮህ እናውጣ። 1 2 የመጨረሻ ሺት በቃ በቴሌቪዥን አያሁለት። ሰኞማ አልቀርም እዚህ መድረክ ላይ ሄዳለሁ። እግዚአብሔር ይመለከተኛል። የስቃይ ኑሮ ነው 4 ዓመት የምኖረው ከመጣሁ ጀምሮ። ዱባይ ነበርሽ? እያለኝ እንደሌለኝ ሁሌ ጎስቋላና ሁሌ ከሰው አልስማማ። እሱ ወደ ባለቤቷ ጠጋ በል። ልጇን አጥባት ታቀብ? አዎ ለማጠብ እኔ ነኝ ያጠብኳት። 1 ዓመት ሙሉ እኔ ነኝ ማጥባት። አሁን ሰው ነህ ስላት አሁን አፈር ሆና ታገኘኛለች። እኔ ስራ ነው የምውለው። ስራ ይከብዳል፣ ይበዛል። የጤና ባለሙያ ነኝ እና ስራ በጣም ይበዛብኛል። እዛ ምርመራ ክፍል ነው የምሰራው፣ ያው ከእግዚአብሔር በታች ማለት ነው። እና ስራ በጣም ስለሚበዛ እዛ ደክሜ ስመጣ እንደገና እሷ ደግሞ ትለውጣ ስትጠብቀኝ በጣም ነው በቃ እግዚአብሔር ሆይ መቼ ነው ለእኔ የምትደርስልኝ እያልኩ እምለው። አንተ ሰዎችን በሕክምና ትፈውሳለህ፣ የተለያየ ችግር ታያለህ። የእሷን ግን በምርመራ በላቦራቶሪ መታየት አልተቻለም። ጌታ ሆይ በሉ እስቲ፣ እናንተም አብራችሁ ጌታ ሆይ በሉ እስቲ። ሕይወታችንን ለአንተ ሰጠን። በቃ ተባረክ። ሂዱ። ቀጠልኳት፣ ገና ቀጥላታለሁ። አሁን ተራ ያንተ የምትቀጥል ብዙ 2 ልጆች አላት። ማሳደግ አቃታት። ብሯን አሟጥጬ ይህን ሁሉ አረግኳት። ከጓደኞቿ በታች ሆና አንዴ ሙስሊም አንዴ ኦርቶዶክስ ስትሆን አቃጥያታለሁ። እናቷን ሁሉ እስከምትደመድብ ድረስ የእናቷን አውሊያ
ድግምት ድግምት 3 ጊዜ ጩኸ ነው። 1 ሁለተኛ የመጨረሻ